የግብርናው ያለኝ ፍቅር በጣም ጥልቅ ነው። ግብርናው ደግሞ በጣም ስላልተሰራበት ቢሰራ ደግሞ ውጤታማ እንደሚሆንበት ስላመንኩበት ይሄንን ደግሞ በቤቴ ውስጥ ግብርና መጀመር እንዳለብኝና የግብርና ደግሞ ውጤታማ እንዳረገኝ በጣም ስኬታማ እንዳረገኝ ነው የተረዳሁት። ሲጀምር ባንድ ቀፎ ነው የጀመርኩት የንብ እና በአሁኑ ሰዓት በከተማ ግብርና ወደ 16 ቀፎ አለ ማለት ነው። እንደገና በከተማ ግብርና ውስጥ እለት እድገት እያሳየሁ ነው የመጣሁት። በሁለት ላሞች ጀመርኩኝ። በአሁኑ ሰዓት 8 ላሞች አሉኝ። ዶሮችም በ5 ነበር የጀመርነው። በአሁኑ ሰዓት 250 ዶሮች አሉ። ላሞቻችን የሚታለቡት አሁን 4 ይታለባሉ። 4 ላሞች እስከ 100 ሊትር እናገኛለን በቀን ማለት ጠዋትና ማታ የሚታለቡት 100 ሊትር እናገኛለን። ዶሮቹ ያው በቀን 250 እንቁላል እናወጣለን ማለት ነው። እና ተጠቃሚው ምንድነው? ሁለቱንም አሁን እኛ ገበያ ፍለጋ አንሄድም። ሰዎቹ ናቸው ወደኛ የሚመጡት ጥሩ ነገር ስለምናቀርብ ማለት ነው። እኔ በከተማ ግብርና በመጠቀሜ እኔም ተጠቅሜ አካባቢው ማህበረሰብ በመጥቀሜ በጣም ደስተኛ ነኝ። በላይሰንስ 400,000 ብር ተበደርንና ከወረዳው የወተት ላም 3 ገዛን። አሁን ከነዛ በመውደቅ በመነሳት ማል ወረዳውን ከፍተኛ ድጋፍ እያረገልን አሁን ወደ 10 የወተት ላሞች አሉ ከጥጆች ውጪ። እንደገና ደግሞ የአበሻ ከብቶች አሉ እናደልባለን። ልጆቼም የስራ እድል ፈጥረዋል። ወተት እናከፋፍላለን። የከብት ደግሞ የእርድ ከብቶችም ለሚገዛ እንሸጣለን። እንቁላል እናከፋፍላለን። እንግዲህ 5 አመት ተኩል አካባቢ ነው ብሩ እጃችን ላይ ከገባ ሰኔ ወር ላይ ነው የገባው። በደንብ እየሰራንበት ነው ያለነው። የወተት ላም ከጀመርን በኋላ ትልቅ ጥቅም አለን። በቃ ትልቅ ረፍት አለን። አሁን እግዚአብሔር ይመስገን ቀለብ አንልም። ሰኔ ሲመጣ ዩኒፎርም መግዣ እንቸገር ነበር። ሰኔ ሲመጣ ደግሞ በአትክልቱ ላይ ብቻ ያለን ምግብ መግዣም ለራሳችን እንቸገር ነበር፣ ምርት ስለሚቋረጥ ማለት ነው መሬቱ ስለማይሰጥ። አሁን ግን የወተት ላም ከጀመርን ጀምሮ በቃ እናቀውም ክረምትም በጋም እየሰራን ያለነውና ለህዝቡ ደግሞ ትልቁ ነገር የመንፈስ እርካታ ንጹህ ነገር እንሰጣለን። ዘጠኝ ወር እቅዳችን ውስጥ ወደ 96% ከ667,000 በላይ ሃውስሆልዶችን አስቀጥለናል። ሁለተኛ ደግሞ የግብርናው ስራ በሃውስሆልድ ብቻ ሳይሆን በተቋማቱም ውስጥ የግብርና የተቀናጀ ግብርና ይሰራል። በመንግስትም መንግስታዊ ባልሆኑትም በእምነት ተቋማትም ውስጥ ስለሚሰራ ይሄ ወደ 2400 በላይ የተቋማት በዚህ ዘርፍ እንዲቀጥሉ አድርገናል። ሁለተኛ ደግሞ የነበረውን ማስቀጠል እንዳለ ሆኖ አዲስ ተጠቃሚ ደግሞ ወደዚህ ዘርፍ የማምጣት የማስገባት ግንዛቤ ሰጥቶ ግብአት አመቻችቶ ወደዚህ የማስገባት ስራዎችን ነው አቅደን ስሰራ የነበረው። ከዚህ አንፃርም ከያዝነው እቅድ በላይ ያዝነው ወደ 2000 በላይ ነው። ግን ያስገባነው በዚህ በ9 ወር ውስጥ ከ4400 በላይ ሃውስሆልዶችን ወደዚህ ዘርፍ አስገብተናል።